ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ አይኑ በጣም ባህሌን የምወድ ባህሌን የማከብር ሰው ነኝ፣ ግን ስለ ወሲብ ነው የማወራው። በጋብቻ ውስጥ ስለሚፈጸም ወሲብ ነው የማወራው። ኦኬ፣ በጋብቻ ውስጥ ነው ያልኩት። ከዚህ በፊት ተናግሬያችኋለሁ። ከጋብቻ በፊት ምንም አይነት ሴክሹዋል ኢንተርኮርስ ውስጥ እንዳትገቡ ብዬ እናገራለሁ። ስህተት የተሰራችሁ ፋይል ብዙዎቻችን ስህተት ሰርተናል፣ ግን ዊ ዶንት ኒድ ቱ ዱ ኢት ኤኒሞር። አንዳንዶቻችሁ የምንጋባው እኮ ሴክስ ለማድረግ አይደለም። አዎ ለማድረግ ነው። ባይ ዘ ዌይ ሴክስ ለማድረግ ነው የምንጋባው። ባኪን ዴይዝ የትኛውም ሰው እንደ ልቡ ሴክስ ማድረግ አይችልም ነበር፣ አለስ ትዳር ውስጥ እስካልገባ ድረስ። ትዳር ውስጥ ሳንገባ ሴክስ መጀመር አንችልም። ታቡ ነበር በፊት ራይት። ከሆነ ዘመን በፊት በኋላ ግን ቀድመን አብረን እንተኛለን፣ ከብዙ ሰዎች ጋር እንተኛለን፣ እንደ ልባችን እንሆንና ትዳር ውስጥ የምንገባበት ዋነኛ ፐርፐዝ ራሱ እየጠፋብን መጥተዋል። ምክንያቱም ከትዳር በፊት ብዙ ነገር ስለምናደርግ ማለት ነው። ደግሞ አለው ከምንጋባባቸው ዋነኛ ምክንያቶች መካከል ሴክስ ለማድረግ ነው፣ የግብረ ስጋ ግንኙነት ለማድረግ ነው። ሃሎ የግብረ ስጋ ግንኙነት ለማድረግ ነው። አዎ ነው። ኦኬ አንዳንዶቻችሁ በጣም መንፈሳዊ ያዝ ስለሆናችሁ ኧረ አይደለም ክርስቶስንና የቤተ ክርስቲያንን ፍቅር ልናሳይ ነው። ዳስ አልቲሜት ፐርፐስ ዳስ አልቲሜት ፐርፐስ። ግን ላይክ አይ ሰድ ከፈጠራቸው በኋላ ብዙ ተባዙ ምድርንም ሙሏት አለ። ግብረ ስጋ ግንኙነት እግዚአብሔር ደስ እንዲለን እንድንረካ እንድንደሰትበት የሰጠን በረከት ነው። በትዳር ውስጥ ብቻ እንዳልኳችሁ በሚያሳዝን ሁኔታ በትዳር ውስጥ ስለማንጀምር ውጪ ጨርሰን ስለምንመጣ ኤግዞስት ሆነን ስለምንመጣ ትዳር ውስጥ ወሲብ ዋነኛ ጉዳይ አይመስለንም። ትዳር ውስጥ የሚመስለን መተዛዘሉ እንደ ወንድምና እህት ተቃቅፎ መተኛ ሰው ሊመስለን ይችላል። ኦኬ ብዙ አላወራም። የኔ ኮንተንት ሜንሊ ለሴቶች ነው፣ ለታናናሾቼ ነው። ታላላቆች የምትሆኑ መስማት ትችላላችሁ። ለሴቶች ነው። ስለዚህ ለምንድነው ለወንዱ የማትናገሪው የወንዱ ሳይድ ምናምን ካላችሁኝ፣ እኔ ስለ ወንድ ማውራት አልችልም። ወንድ አይደለሁማ። እኔ የወንዱ ሳይድ አይገባኝም። ስለዚህ ኤክስፕሌን ማድረግ አልችልም። ለዛ ነው። ኦኬ ዛሬ እንደ ብልሃተኛ ሴት ትዳሯን ሜንቴን ማድረግ እንደምትፈልግ ያገባችሁም ያላገባችሁም ለሁላችንም ትዳሯን ሜንቴን እንደምታደርግ ሴት ልናደርግ የሚገባንን ነገር ነው የማወራው። ኦኬ አንዳንዶቻችሁ አንኮምፎርታብል ከሆናችሁ እለፉት። እሺ አትገደዱም። አልቲሜትሊ ሄደን ልንደርስበት የሚገባው ነገር ቢሆን ብልሃተኛ መሆን ነው። ራይት ጥበበኛ መሆን ነው እንጂ ስትሮንግ መሆን አይደለም። ስትሬንግዝ በምንም ነገር ሊመጣ ይችላል። ጥበብ ግን ዝም ብሎ አይመጣም። ስለዚህ እንደ ባለ አእምሮ እንደ ብልሃተኛ ሴት አንዲት ሴት ልጅ ምን ማድረግ አለባት የሚለውን ነገር ላውራላችሁ። በመጀመሪያ ደረጃ ቤትሽ ውስጥ ያለውን የፍቅር ግንኙነት፣ ቤትሽ ውስጥ ያለውን ሰላም፣ ቤትሽ ውስጥ ህይወት መዝራት የምትፈልጊ ከሆነ እሱ ለወሲብ የሚሰጠው ምላሽ ልታቂ ይገባል። በመጀመሪያ ማድረግ ያለብሽ ነገር ምቹ ኤንቫይሮንመንት መፍጠር፣ አብሮ ለመተኛት ለወሬ ምቹ ኤንቫይሮንመንት መፍጠር። ምቹ ኤንቫይሮንመንት እንዴት እፈጥራለሁ ካልሽ፣ አብዛኛውን ጊዜ ወንዶች የሀበሻ ወንዶች ፈሪዎች ናቸው። ፈሪዎች ሳይሆን አይናፋርም ናቸው። ነገሩ እየሆነ ያደርጉታል፣ ግን ብዙ እንዲህ ኦፕንሊ አያወሩም አይደል? ከባህላችን አንፃር አንዳንድ ባሎች በጣም ነፃ ሆነው ማውራት የሚፈልጉባቸው ሞመንቶች አሉ። ቀልዶቻቸው ሁሉ ሴክሹዋል የሚሆኑበት ጊዜ አለ። እኔ በየመንገዱ የሚቀልደው የሚያወራውን ወንድ አይደለም ማውራው። ታውቃላችሁ ስለምን አይነት ወንድ እንደማወራው። ስለዚህ አንዳንድ ጊዜ ሴክሹዋል የሆኑ ቀልዶችን ይፈልጋል። ሴክሹዋል የሆኑ ወሬዎችን ይፈልጋል። ንግግሩ ሁሉ ከወሲብ ጋር ብቻ ሪሌት ያደረገ እስኪመስል ድረስ ወሬ ሁሉ እንደዛ ይሆናል። ለቴንቴ ነፃ አድርጊው። ሰው ምቹን ታደርግለት እንዴት ነው? ወነቨር ቀልዶች ሊኖሯቸው ይችላሉ፣ ወሬ ሊኖሯቸው ይችላሉ። ባሎች ሴክሹዋሊ አክቲቭ ለመሆን በሚፈልጉበት ሰዓት ንግግራቸው ሁሉ ይቀየራል። ስለዚህ ቢሂ ሴፍ ስፔስ እንደፈለገ ያውራ። ሚስቱ ነሽ አይደለ? ኤንድ ሰላማዊ ቤት ደስተኛ ቤት ትፈልጊያለሽ። ስለዚህ ሴፍ ስፔስ ስጪው። ሴፍ ስፔስ ፍጠሪለት። ለቀልዶቹ፣ ለሴክሹዋል ወሬው ሴፍ ስፔስ ስጪው። ኢማጂን ከአንቺ ጋር መቀለድ የፈለገውን ቀልድ አንቺ ያልፈቀድሽለት እንደሆነ
ከሌሎች ሴቶች ጋር ሲቀልድ አስበሽዋል? አይ ነው ምክንያት አንሰጥም፣ ቺት ለማድረግ ለመባለግ ምክንያት አንሰጥም። ግን ለምንድን ነው የእነሱን ኢንትረስት መጠበቅ የማንፈልገው? የእነሱ በጣም የእነሱ ፍላጎት እንደኛ ፍላጎት አይደለም። ተነጋገረን አይደል? በጣም ለእነሱ ነሰሲቲ ነው አለን አይደል? ስለዚህ ነሰሲቲ የሆነውን ነገር ለምንድን ነው የማሰጭው? ሴፍ ስፔስ ፍጠሪለት፣ ምቹ አየር ፍጠሪለት፣ ለወሬው ለየትኛውም ኮንቨርሴሽን። በዚህ አጋጣሚ ከዚህ በፊት ያልተረዳችሁኝ ሰዎች አላችሁ። እኔ ከቫሊ ውጪ ይሄ ከስርዓት ውጪ ኢሞራል የሆነ ሴክሹዋል ዲዛይር ያላቸውን ሰዎች አላልኩም። የማይገባ የሴክስ ፍላጎት ያላቸውን ሰዎች አላልኩም፣ አልቀበልም። ኦኬ ሰው ሴፍ ስፔስ ስጭ፣ ሌትም ቢም ሰው አትሙኝ። ኦኬ አለው ይሄም እንደፈለገ ያውራ፣ መብት ስጩ፣ የፈለገውን ሀሳቡን ይግለጽ። እሺ ኢትስ አን ኤልደርሊ አድቫይስ ከትልቅ ሷስ ለመስላችሁ። አንዳንድ እንደዚህ አይነት ኮንቨርሴሽኖች ሀሳባቸውን እንድንረዳ ያደርገናል። ስለ ሴክስ ያላቸውን ፍላጎት እንድናውቅ ያደርገናል። ሞስት ኦፍ ኦል እነሱም ስለኛ ዲዛየር እንዲያውቁ ይሆናሉ። እንደዚህ ስላችሁ ደግሞ አይ ተወያይታችሁ አብራችሁ ተኙ ማለት አይደለም። እኔ የማልቀበለውና የማይገባኝ ነገር ተወያይተን ፕላን አድርገን ነገር አይገባኝም። አይወራም እና ፕላን አይደረግማ። ሴክስ ኢትስ አን አክሽን ቲንግ አይደለም፣ ኢትስ አ ፊዚካል ቲንግ። ፊዚካል ቲንጉ ደግሞ ይሄ በወሬ በንግግር የሚመጣ አይደለም። ኦኬ በወሬ በምክክር ስትሉ አይደል ይሄው ማሪታል ሬፕ አለ የለም እያላችሁ እየተከራከራችሁ ነው ያለች። ኦኬ ሁለተኛ አንዲት ብልሃተኛ ሴት ማድረግ ያለባትና የምታረገው ብልሃተኛ ሆነች የምታረገውን ነገር ልንገራችሁ። ሁል ጊዜም ቢሆን ዝግጁ ናት። አሁን በጣም አርጊመንት ከሚነሳበት ነገር አንዱ እሷ ካልተዘጋጀችስ፣ ከደከማትስ፣ እሷ እንዲህ ከሆነችስ፣ እሷ እንዲህ ከሆነችስ፣ እሷ ፍላጎት ከሌላትስ፣ እሷ ዝግጁ ካልሆነችስ። ማይ ኳስችንስ ይህ ሴክሹዋል ነገር መቼም የሴቷ ኢንትረስት የቀነሰ ስለሆነ ነው እንጂ ይህን የሴቷ የምትፈልገው ነገር ቢሆን በዚህ ልክ ነበር የምንከራከርበት አይደለም። የወንድ ኒድ ስለሆነ የእሷ ዋንት ካይንድ ኦፍ ቲንግ ስለሆነ ነው። ብልሃተኛ ሴት፣ ትዳሯን ሜንቴን የምታደርግ ሴት ሁል ጊዜም ቢሆን ዝግጁ ናት። ሁል ጊዜ የሴክስ ፍላጎት አላት እያልኩኝ አይደለም። ሁል ጊዜ ቢሆን ዝግጁ ናት። የሚገርማችሁ በዙሪያ በጣም ስኬታማ የሆኑ ባለትዳሮች አሉ፣ በጣም ብዙ። ከእነሱ ስኬታማ ቤተሰቦች ውስጥ በጣም አልቲሜት ነገራቸው እንደሆነ ታውቃላችሁ? ቤት ውስጥ ባለው ወሲባዊ ግንኙነት ቀልድ አያውቁም። ቀልድ የለውም። ከዚህ ያውቁታል። ኢትስ ነሰሲቲ። ሴክስ ሶል ታይስ እኮ ነው የሚባለው። ነፍስን ነው የሚያቆራኘው አይደለ? ነፍስ ነው የሚያቆራኘው። ስለዚህ ነሰሲቲ በሆነ ጉዳይ ላይ ኮምፕሮማይዝ ማድረግ እስከሌለብን ድረስ ሁልጊዜም ዝግጁ መሆን አለብን። ሁልጊዜ ፍላጎት ይኖረን አይደል? አሁን የአንዳንዶች አርጊመንት በጣም ኢትስ ሪዲኩለስ። በጣም ያፈርኩበት ኮመንት አግኝቻለሁ። ስለሚወደኝ እኔ ስፈልግ አብረን እናደርጋለን፣ ሳንፈልግ ደግሞ እሱ he will help himself ማለት ማስተርቤት ያደርጋል ባሌ እያለችን ነው። ለማስተርቤሽን ባላችሁን አሳልፋችሁ የሰጣችሁ እንደሆነ ቻው ቻው ዩና ገረጌት ራሱን ለማርካት አሳልፋችሁ ከሰጣችሁ አታገኙትም። ባል እንደሌላችሁ ቁጠሩ። ሁልጊዜም ቢሆን ዝግጁ ናት። ዝግጁ ናት ስላችሁ ሁልጊዜ ኢንተረስት አላት ማለት አይደለም። ግን ይሄ ነገር ቤት ውስጥ እንደሚጠቅም ስለምታውቀው፣ ቤት ውስጥ ኔሴሲቲ እንደሆነ ስለምታውቀው ሁሌም ዝግጁ ናት። የሆነ ሀፕን እንደሚያደርግ ታውቃለች። ምክንያቱም ሙቹዋል ኢንትረስት። ኦኬ አንድ ነገር ልንገራችሁ። ገንዘብ ማግኘት ትፈልጋላችሁ አይደል? ስለዚህ ስራ ተቀጥራችኋል። ስራ ትሄዳላችሁ። ስራ ሁል ጊዜ you don't feel like going to work። አንዳንዴ መሄድ ላይ ላትፈልጉ ትችላላችሁ፣ ግን ደሞዝተኛ መሆን ትፈልጋላችሁ፣ ተከፋይ መሆን ትፈልጋላችሁ። በመከፈሉ ደግሞ ቢላችሁ መክፈል ትፈልጋላችሁ አይደል? ሁል ጊዜ ደስ ብሏችሁ አይደለም ወደ ስራ የምትሄዱት። በጣም ደስ የሚላችሁ ቀን አለ፣ የሚደብራችሁ ቀን አለ፣ ያላችሁ የምትሄዱበትም ቀን አለ ራይት። ስለዚህ ሁል ጊዜ ኢንተረስትድ እንሆናለን ማለት አይደለም፣ ግን ዝግጁ ነን። ቢካዝ አውትካሙን እናውቀዋለን። ቢካዝ ነፍስ እንደሚያቆራኝ ስለምናውቀው ይሄ የእሱ ጉዳይ እንደሆነ ብቻ አስበን ኢግኖር አናደርገው። ኦኬ ሁሌ ዝግጁ ነን። ዝግጁነት ላይ ሳወራ አንድ የሆነ ሚስኮንሰፕሽኖችን ክሊር ላድርግ እስቲ። ከኤሌጋንስ እና ከፌሚኒኒቲ ጋር ሪሌት በሚያደርግ ሁኔታ አንዳንድ ሴቶች ብዙ የሚመክሩን ነገር አለ አይደለም?
እንደዚህ አይነት ፒጃማዎች ልበሱ፣ እንደዚህ ቆንጆ ሆናችሁ ተኙ፣ እንደዚህ ብላችሁ ሆኖ ምናምን የሚሉ ብዙ አድቫይዞች አሉ አይደል? እስቲ እሱ ላይ ልምጣበት። በደንብ አንደርስታንድ እንድታደርጉ የሚፈልገው ነገር ኤሌጋንት ነው፣ በጣም ሴክሲ ነው፣ በጣም እሱ እንዲፈልግሽ ያደርጋል የተባለው ስታንዳርድ እኛ ቤት ላይ ሲመጣ ላይሰራ ይችላል። በጣም ቆንጆ ቢጃማ አፒሊንግ ሊሆን ይችላል፣ ግን ለሁሉም ወንድ አፒሊንግ አይደለም። ቆንጆ ነገር ቆንጆ ነው፣ ግን ለሁሉም ወንድ አፒሊንግ አይደለም። አንዳንድ ወንድ ሚስቱ ሽቲ ስትለብስ ፍላጎቱ ይነሳሳል። አንዳንድ ወንድ ቁምጣ ስትለብስ ፍላጎቱ ይነሳሳል። አንዳንድ ወንድ ትርሸርት ስትለብስ ፍላጎቱ ይነሳሳል። አንዳንድ ወንድ ራቁቷን ስትሆን ፍላጎቱ ይነሳሳል። አንዳንድ ወንድ በሆነ ልብስ ሲያያት ፍላጎቱ ሊነሳሳ ይችላል። ስለዚህ ስታንዳርድ የለውም፣ ሳብጀክቲቭ ነው። ቆንጅናን መጠበቅ፣ ማታ ስንተኛ ቆንጆ መሆን፣ ይሄ ካልሲ ምናምን አለማድረግ አንድ ነገር ሆኖ ሳለ ግን አንዳንድ ነገሮች ሳብጀክቲቭ ናቸው። እኛ ቤት ሲወርዱ እኛ ቤት ያለ ነገር ሌላ ቤት ላይ ይሰራ ይችላል። ስለዚህ ባሌ ምንድን ነው አሮዝ የሚያደርገው የሚለውን ነገር መጠየቅ አለባችሁ። ደግሞ እሱን ልጠይቅ እኔ ምን አገባኝ። አዲስ የመጣችሁ እንደዚህ ልትሉ ትችላላችሁ። የቆያችሁት ታውቁታላችሁ። ዊ ዋንት ቱ ቢ ዋይዝ ወመን፣ ብልሃተኛ መሆን የምንፈልገው እኛ እናውቀዋለን ምን እያደረግን እንደሆነ። ሰው ባልሽ ምንድነው ኢንትረስትድ የሚያደርገው? አንዳንድ ጊዜ በጣም የምንሞኘው ነገር አለ። ዩ ኖ ዋት ዊ ዱ፣ ምን እንደምናደርግ ታውቃላችሁ? ይሄን ቀሚስ ስትለብሺ በጣም ነው የምወደው ይለናል። ያ ቀሚስ አውትዴትድ ሊሆን ይችላል። በጣም ነው ይሄን ቀሚስ የምወደው ማለት ሰምቲንግ አባውት ዳት ቀሚስ ዳት ታይምስ ሞድ። እናንተ ደግሞ አውትዴትድ ስለሆነ አትፈልጉትም። ኢምፕረስ ማድረግ የምትፈልጉት ባላችሁን ሳይሆን ትሬንዱን ነው። ኢምፕረስ ማድረግ የምትፈልጉት ባላችሁን ሳይሆን ሶሻል ሚዲያ ነው። ኢምፕረስ ማድረግ የምትፈልጉት ባላችሁን ሳይሆን ጓደኞቻችሁን ነው። ስለዚህ ዩ ሚስ ኢት። አንድ ልብስ ላይ ካተኮረና ይሄን ልብስ ወደዋለው ካለ there's some connection with it። ወዶታል፣ do it። ሞኛቱ ኦኬ። ስለዚህ አንዳንድ ሚስኮንሰፕሽኖችን አጽዱ። እሺ፣ የምናጸዳው ምንድነው? ባሌ ምንድነው የሚወደው የሚለውን ነገር አንደርስታንድ በማድረግ ኦኬ፣ የኔ ባል ምንድነው ኢንትረስትድ የሚያደርገው፣ ምንድነው ፍላጎቱን የሚያነሳሳው የሚለውን ነገር በደንብ አንደርስታንድ ማድረግ አለባችሁ። ኦኬ፣ እንደ ብልሃተኛ ሴት በሶስተኛ ደረጃነት ማድረግ ያለብን ብዬ ማስበው ፍላጎቱን መጠበቅ። ላይክ አይ ሰድ ኤርሊየር፣ አዎ ሁሌ ስራ የምንሄደው ደስ ብሎን አይደለም፣ ግን አውትካሙን እናውቀዋለን። ስራ በመሄዳችን የምናገኘው ነገር አለ። ስለዚህ ለዛ ፐርፐዝ ነው አይደል? ስለዚህ ዋን ቲንግ በደንብ ኮንስተንትሊ ማድረግ ያለብን ነገር ፍላጎቱን መጠበቅ። ፍላጎቱን መጠበቅ ስላችሁ ዛሬ ኢንትረስትድ ከሆነ እና አብሮሽ መተኛት ከፈለገ አለው ይሄም አት ኤንድ ኦፍ ዘ ዴይ አንቺ በሰውነትሽ ላይ ስልጣን የለሽም ተባለ አይደል? which is እሱም በራሱ ሰውነት ላይ ስልጣን የለውም። the problem is ሴክስ ኢዝ ሞር ኦፍ ሂዝ ቲንግ። ለዛ ነው እንጂ እኛ የምንፈልገው ነገር ቢኖር ኮምፕሮማይዝ አናደርግም ነበር አይደል? ሶ ፍላጎቱን መጠበቅ ግዴታችን ነው። ኢትስ ዋይፍሊ ዲዩቲ፣ ሞራል ዲዩቲ አይደለ? የባሎቻችንን ፍላጎት የመጠበቅ ሞራል ኃላፊነት አለብን እና ዛሬም ጠየቀ ነገም ጠየቀ ብለሽ አታሳንሽም። ኢትስ ትበያለሽ አይደል? የሆነ ዲዛይር የምታደርጊው ነገር አለ። በቃ ዲዛይር ዘ ዲዛይር፣ አንቺ አልፈለግሽም እና እሱ አይፈልግም ማለት አይደለም። ስለዚህ ዛሬም ጠየቀ ነገም ጠየቀ ብለሽ አታሳንሽም። ሂዝ ማን ሂዝ ቢንግ ማን። በነገራችን ላይ ዛሬም ነገም ምናምን የሚጠይቋችሁ ባሎች ካሉ ቢ ታንክፉል። ምክንያቱም አንዳንዶቹ በጣም አቅማቸው ከማለቁ የተነሳ ወይም ደግሞ ሪጀክት ከመደረጋቸው የተነሳ ጭራሽ ኢንቲሜሲን ያቆሙ ሰዎች አሉ። ቢታንክፉል የምልበት ሌላ ምክንያት ደግሞ ምንድን ታውቃላችሁ? ሂዝ ሄልቲ፣ ጤናማ ወንድ ነው ማለት ነው። በእውነት ጤናማ ወንድ ይጠይቃል እንደዚህ ውድ ወጥ ግን ዛሬም ነገም በቀን ሁለቴ ምናምን የሚጠይቅ ከሆነ አይ ዶንት ቲንክ ጋይዝ አር ዱይንግ ኢት ራይት። አይ ዶንት ቲንክ ሶ። የሆኑ ሞመንቶች ላይ በደንብ አብራችሁ ከተኛችሁ እና ወንደን የሚጠየቅ ነገር ነው ብዬ አላስብም። እና እስቲ ቼክት እስቲ ቤታችሁን ይዩት። ዛሬም ነገም አሁንም የሚጠይቅ ከሆነ አር ዩ ጋይስ ዱይንግ ኢት ራይት? አር ዩ ጋይስ ሳቲስፋይድ? ቼክ አድርጉ። እንደዚህ አይነት ጉዳይ እንድተን ማውራት ስለማልችል ኦኬ። ስለዚህ በጠየቀ ቁጥር
ማሳነስ የለብሽም። ኢትስ ሂዝ ዲዛየር በቃ ወንድ ነው ፍላጎቱ ነው። እንደም ጤናማ መሆኑን ማረጋገጫ ነው። ባይደው ይሄ በቃ ዛሬ እምቢ ሲባል ነገም እምቢ ሲባል በቃ ጥቅልል ብሎ የሚተኛ ወንድ ካለ ኢትስ ናት ኦኬ። ጤናማ አይደለም በእውነት ሄልቲ ወንድ ጤናማ ወንድ ይጠይቃል። እኔ ውድ ውት ባይ ዘ ወይ በአራተኛ ደረጃ ብልሃተኛ ሴት ትዳሯን ፕሬዘንት ለማድረግ የምትፈልግ የምታደርገው ምን እንደሆነ ታውቃላችሁ? ፕሬዘንት ናት። ፕሬዘንት ናት። ፕሬዘንት ናት ማለት ድርጊቱ ላይ ሀሳቡ ላይ ትገኛለች። ብዙ ኮንሰርን የሚያደርገን እኛ ትዳር ውስጥ ስንገባ በጣም ኮንሰርን የሚያደርገን ምን በላ ምን ጠጣን፣ ምን ያህል ብር አመጣው፣ እንዲሆንን የሚለው ነገር ነው በጣም ኮንሰርን የሚያደርገን። ስለዚህ ይሄ ሴክሱዋሉን ነገር በጣም አቮይድ እናደርጋለን። ብዙ ሴክስለስ ቤቶች አሉ። በጣም ኦልሞስት ብዙሃኖቹ ሴክስለስ ናቸው። ብዙ ሴክስለስ ቤቶች አሉ። ፕራዮሪቲ አይደለም ሴክስ። ፕራዮሪቲ ያልሆነበት ቤት ውስጥ ካላችሁ አስክ ዮርሰልፍ ዋይ፣ ጥያቄ ጠይቁ። ሶ ፕሬዘንት ናት። ፕሬዘንት ከመሆኗ የተነሳ ሁሌ ባሉ አይደለም ኢንሲስት የሚያደርገው፣ ኢንሲስትም ታደርጋለች። አፍ አውጥታ አትጠይቀው በሺ ዊል ስታርት አ ቲንግ አናወራውም ሶሻል ሚዲያ ላይ። ስለዚህ እሷ ራሷ ኢንሲስት ታደርጋለች፣ ፕሬዘንት የሆነችዋ ማለት ነው። እንደዚህ የምትሆኑ ከሆነ እነዚህ ነገሮች ለማስጠበቅ ስትራይቭ የምታደርጉ ከሆነ በነገራችን ላይ ባሌ ቺት አደረገብኝ፣ ቺት እያደረገ ነው፣ ከሴት ጋር እያወራ ነው፣ ሶሻል ሚዲያ ላይ ነው አትሉ። ዩ ኖ ኢት። ጠግቦ የወጣ ልጅ አይቀላውጥም ማለት ቤት ውስጥ ድሬን የሆነ ወንድ፣ ቤት ውስጥ አቅሙን የጨረሹ ወንድ ሄዱ አቅም አይኖረውም። ትራስት ሚ። ስለዚህ የአንዳንዶቻችሁ ችግር ኢትስ ሞር ኦፍ ሴክሹዋሊ አክቲቭ አይደላችሁም። ቤት ውስጥ ዝግት ያለ ነገር ነው። አንዳንዶቻችሁ ከተኛችሁ በወራት ተቆጥሯል። አንዳንዶቻችሁ አመታትም ሊሆን ይችላል። ምንም አይነት ፍላጎት የላችሁም። ሰውየው ምንም አይነት ፍላጎት የለውም። ውጭ የሆነ ነገር እያደረገ ሊሆን ይችላል፣ ወይ ራሱን እያረካ ሊሆን ይችላል። ነበር ነው ለጥያቄ እንኳን አይመችም። ቺት እያደረገብኝ ነው ለማለት እንኳን አይመችም። ከዚ አክቲቭ ካልሆናችሁ፣ ቤት ውስጥ ኢንቮልቭ ካልሆናችሁ፣ ኢንቲሜት ካልሆናችሁ እኔ አንዳንድ ትዳር ትርጉም ነው ይገባኝ። ዊ ኒድ ቱ ቢ ኢንቲሜት ግዴታ ነው። ትዳር ነሰሲቲ ቅድሚያ ነው። ልክ እንደምንበላቸው እህሎች ቅድሚያ ነው። ነሰሲቲ ነው። ነሰሲቲ አይደለም ያላችሁ እንደሚመቻችሁ መሄድ ትችላላችሁ። የእኔ ብልሃተኛ ሴቶች ወሲባዊ ግንኙነት ለወንድ ልጅ የመጀመሪያ ነሰሲቲ ነው። እንዳትሞኙ። እኔ ደብሮኛል፣ እባክህ እኔ አልተመቸኝም፣ ራሴን አሞኛል ምናምን ብላችሁ ኢግኖር ያደረጋችሁት ፊሊንግ ሪጀክሽን ነው የሚፈጥረው። ዛሬ ሲጠይቅ እኔ አሞኛል፣ ነገ ሲጠይቅ እንዲሆኛለሁ ዝም እኮ ሊላችሁ ይችላል። ግን ምን እንደሚሰማው ታውቂያላችሁ? ሪጀክትድ፣ አለመፈለግ፣ አለመከበር፣ አለመወደድ፣ ተቀባይነት ማጣት ነው የሚሰማው። ትራስት ሚ። አለመወደድ፣ አለመከበር፣ ተቀባይነት ማጣት የተሰማው ወንድ ደግሞ ሌላ ቦታ አይሄድም ማለት ዘበት ነው። ስለዚህ የእኛን ኃላፊነት ሳንወጣ ሰው ላይ ብሌም ማድረግ የለብንም። እንደ ሚስት ዊቲያችን መወጣት አለብን። እነዚህ ነገሮች በስነ ስርዓት ከተወጣን ቺት እያደረገብኝ ነው፣ ማንን እያወራ ነው ምናምን ብለን ኮንሰርን አያደርገንም። እውነት አያደርገንም። እስቲ ድሬን አድርጉት። እስቲ ከቤት ከመውጣቱ በፊት አቅሙን ጨርሱትና ከሴት ጋር እንኳን የማውራት ኢንተረስት እንዳለው ቼክ ታደርጋላችሁ። ግን what we need to do is to be ፕሬዘንት መሆን አለብን። ቤታችን ውስጥ፣ ትዳራችን ውስጥ፣ ወሲባዊ ግንኙነቶቻችን ውስጥ። እኛ ችግራችን ሩቅ ነን። በጣም ኮንሰርን የሚያደርገን ሽሮ በርበሬ ነው። የአልቲሜት ችግራችን ሽሮ በርበሬ አይደለም። ኦኬ፣ ሽሮ በርበሬ አይደለም። ሶ ሌትስ ቲንክ አባውት ኢት። ማሪታል ሬፕ ላይ አሁንም ኢሹ ያለባችሁ ሰዎች መደፈር ነው አለመደፈር ነው ምናምን ብላችሁ በጣም ኮመንት የምትጽፉ ሰዎች ዊ ካን ቴል ዩር ናት ሜሪድ እንዳልሆናችሁ እናውቃለን። አብዛኞቻችሁ ይጎዳል እንዲህ ተሆንኩኝ ምናምን የምትሉ ሴቶች ደግሞ ሉክ ባክ what happened to you? ለምንድነው ሴክሹዋል ዲዛየር የሌላችሁ እና ሁሌ በምጠይቃችሁ ሬፕ እንደተደረጋችሁ የተሰማችሁ ደግሞ tell me why is this thing happening? ለምንድነው ይሄ ነገር የተሰማችሁ? ለምንድነው ፍላጎት ያጣችሁት? አስክ ዮርሰልፍ። ምክንያቱም አንዲት ሴት ልጅ አይ ነው እንደ ወንድ ልጅ ፍላጎት ባይኖራትም ግን ፍላጎት ለምን እንዳጣችሁ አስክ ዮርሰልፍ። ያው ብዙ ጊዜ የኔ ዘመን ሴቶች ማለስት ስለተደረገ ኢፌክት ሊኖረው ይችላል። በጣም የገረመኝና ያሳቀኝ አርጊውመንት ግን ማለት አስገድዶ እጇን ጠፍሮ ይዞ እንዲያርጓት እንዲህ በግድ አያረግም ወይ አያረግም እንዴ? ዛሬ በተባለ ቁጥር ፊቱን አዙሮ አይደል የሚተኛው?
እንደ እውነቱን እንነጋገር። አሉ አሉ የተወሰኑ አሉ አግሬሲቭሊ የሚያደርጉ። ፊትሽ እንኳን ኢንትረስትድ ካልሆነ እኮ ይተወዋል አይደለም እንዲህ አግሬሲቭሊ ሬፕ ለማድረግ ይቅርና። ሶ ሞስት ኦፍ ዩ አር ናት ሜሪድ ኦብቪየስሊ፣ አብዛኞቻችሁ ያገባችሁ አይደላችሁም። እንደዚህም በጣም እንትን እያላችሁ ያላችሁ ሴክሹዋል ፕሌዥርን ወይም ደግሞ ሴክሹዋል አክቲቪቲን ለመፈጸም ዝግጁ ካልሆናችሁ ደግሞ አታግቡ አታግቡ። በጣም ራሴን እገዛለሁ ብላችሁ ካላችሁ ይላል ጳውሎስ፣ በቃ አታግቡ። ሳታግቡ ኑሩ። ጎበዝ ከሆናችሁ ሳታገቡ ኑሩ። ከዚህ ተቀዳሚ የጋብቻ ዓላማ አብሮ መተኛት ነው። ወደዳችሁም ጠላችሁ ኦኬ፣ እንደሚመቻችሁ ጥቅሳት ጠቃቅሱ። እምወዳችሁ ታናናሾቼ፣ የዚህ ቤት ልጆች ስለሌላው አይደለም የማወራው፣ የዚህ ቤት ልጆች ወዳችኋለሁ። ዩ ሲ ዲፍረንስ። ራሳችሁን አያችሁ አይደል? ምን ያህል እንደምትለዩ፣ ምን ያህል ሴት እንደሆናችሁ አያችኋል። ሜንቴኔት ረዥም ርቀት ያስኬደናል። ሶ የኔ ሀሳብ ይሄ ነው። ብልሃተኛ ከሆናችሁ እነዚህ ነገሮች መተግበር አትርሱ። በዚህ አጋጣሚ ምናልባት ቤት ውስጥ ያደረጋችሁ እና የጠቀማችሁ ቲፕ ካለ ደግሞ የምወዳችሁ ታናናሾቼ እስቲ ሼር አድርጉኝ። የእናንተን ቤት ታሪክ ኤክስፕሊሲት አታድርጉት። የቤታችንን ታሪክ ማውራት አይጠበቅብንም፣ ግን የሆነ የጠቀማችሁ ነገር ካለ እስቲ ኮሜንት ላይ አሳውቁኝ። ወዳችኋለሁ። ቻው ቻው።